ተናስተልን በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓት ሆኖ ዜና ኢትዮጵያ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። አበይት ነጥቦቹን ነው። ኢትዮጵያ ከውጭ የሚደቀኑ ፈተናዎችን መቋቋም የሚያስችሉ ተቋማትን እየገነባች ነው። የሀገራዊ ምክክር ጉባኤ ተሳታፊዎች አዲስ አበባ መግባት ጀመሩ። በቱርክ እየተካሄደ በሚገኘው የኔቶ ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕ በኢራንና በግሪንላንድ ጉዳይ ላይ ባነሱት ወቀሳ በጥምረቱ መሪዎች መካከል ከባድ ዲፕሎማሲያዊ ፍጥጫ ነግሷል የሚለውን ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። ጤና ይስጥልኝ መላው ኢትዮጵያውያን። ዛሬ ሐምሌ 1 ቀን 2018 ነው። ሁላችንም በጉጉት የምንጠብቀው ታላቁ ሀገራዊ ምክክር ጉባኤ ሊጀመር እነሆ 7 ቀናት ብቻ ይቀሩታል። ሐምሌ 8 ቀን 2018 ዓ.ም የሚጀመረው ይህ ታሪካዊ ጉባኤም ለብዙ ዓመታት በፖለቲካዊና ማህበራዊ ልዩነቶች ብዙ ያየችውን ሀገራችንን ከቁስሉ አክሞ ለማጽናት የቀረበ ብቸኛው አማራጭ ነው። ዜጎች በጠረጴዛ ዙሪያ በነጻነት በመወያየት የታመቁ ታሪካዊ ቂሞችን እንዲያክሙ የጋራ ሀገራዊ ማንነትን እንዲቀርጹና መጻኢ ዕድላቸውን በራሳቸው እጅ እንዲወስኑ የሚያስችላቸው ታላቅ የሱልጥንነት ማዕዘን ነው። በመሆኑም ጉባኤው የተዛቡ ትርክቶችንና ልዩነቶችን ወደ ውይይት ድልድይነት በመቀየር ጠንካራዋን ሀገራችንን ለማጽናት ያለመ ታላቅ የጋራ ቃል ኪዳንም ጭምር ነው። አጀንዳዎቻችንን እኛው መርጠን እኛው ተመካክረን እኛው መፍትሄ የምንሰጥበት ታላቁ ድግስ ሊጀመር እነሆ የአንድ ሳምንት ጊዜ ብቻ ቀርቷል። ሐምሌ 8 ቀን በሚጀመረው ሀገራዊ ምክክር ላይ የሚሳተፉ የዲያስፖራ አባላት ወደ አዲስ አበባ መግባት ጀመሩ። በውጭ ሀገራት በሚኖሩበት ወቅት ያነሷቸው መሰረታዊ ሀሳቦችና የያዟቸው አጀንዳዎች ላይ ለመመካከር ወደ ሀገራቸው በመምጣታቸው የተሰማቸውን ደስታ የገለጹት ተመካካሪዎቹ በቦሌ ዓለም አቀፍ አውሮፕላን ማረፊያና በጊዮን ሆቴል አቀባበል ተደርጎላቸዋል። ይህ ታሪካዊ ምክክር ሂደት በሀገራዊ መግባባት በዘላቂ ሰላምና የሀገር ግንባታ ሂደት ላይ ትርጉም ያለውና አዎንታዊ ውጤት እንደሚያመጣ ትልቅ ተስፋ እንዳላቸውም ተመካካሪዎቹ ገልጸዋል። እዚህ ጉዳይ ላይ ልንቆይ ነው። የዲያስፖራዎችን አቀባበል እየተካተለች የምትገኘው ዘጋቢያችን ዛህራ መሐመድ ተጨማሪዎችን ልታጋራን በገታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ዛህራ። እንግዲህ የኢትዮጵያ አዲስ ምዕራፍ የሚገለጥበት ይህ ምክክር ጉባኤ አሳታፊነቱ ወደ ውጭ ሀገራትም ዘልቆ የሄደ ዲያስፖራዎችንም ያገኘ ጭምር ነው። እንግዲህ አቀባበል የተደረገላቸው አካላት የሰጡሽ ስሜት ካለ የታዘብሽውን ነገር ንገሪን እስኪ ከዜናው ባሻገር። አመሰግናለሁ ሰለሞን። እንግዲህ ቀደም ሲል እንደገለጽከው እኔ የምገኘው እዚህ ጊዮን ሆቴል ነው። ከጠዋት ጀምሮ እንዲሁም ከትላንት ጀምሮ እንግዲህ የዚህ ከሐምሌ 8 ጀምሮ ለሚደረገው ሀገራዊ ምክክር እዚህ የሚገኙ የዲያስፖራ አባላትና ተመካካሪዎች እየገቡ ነው የሚገኙት። እንግዲህ በዚህ ታሪካዊ ጉባኤ ላይ ከመሳተፋቸው በፊት እንደሚታወቀው ሀገራዊ ምክክሩ በተለያዩ ሀገራት ሄዶ ዲያስፖራ አባላት እና ኢትዮጵያውያንን ሲያወያይ ሀሳባቸውን አጀንዳቸውን ሲሰበስብ ከርመዋል። እንደምናስታውሰው በአሜሪካ የተለያዩ ግዛቶች፣ በዱባይ፣ ደቡብ አፍሪካ እንዲሁም በአውሮፓ ካናዳና ለንደን አካባቢዎች እንግዲህ በአካል በመገኘት ከኢትዮጵያውያን ሀሳቦችን ሰብስበዋል። ከዛ ባለፈም ደግሞ መድረስ በማይችልባቸው አካባቢዎች በኦንላይን ወይንም በቨርቹዋል አጀንዳዎችን ለማሰባሰብ ጥረት ሲደረግ እንደነበረ የምናስታውሰው ነው። በዚህ መሰረት እንግዲህ እንዳጠቃላይ እንደ ሀገር ሐምሌ 8 ታሪካዊ ጉባኤ ለማካሄድ ቀጠሮ ተይዟል። ለዚህ ጉባኤ ነው እንግዲህ እዚህ ጊዮን ሆቴል እያረፉ የሚገኙ ዲያስፖራዎች እየገቡ የሚገኙት። እንግዲህ ከጧት ጀምሬ እዚህ ተገኝቻለሁ። ከተለያዩ ሀገራት የመጡ ዲያስፖራዎችን ለማነጋገር ሞክሬያለሁና በሀገራቸው በዚህ ለሀገር በሚጠቅም ጉዳይ ላይ ለመመካከርና ሀሳባቸውን ለማካፈል እዚህ በመገኘታቸው ደስተኛ መሆናቸውን ነግረውኛል። ከዛ ባለፈ ደግሞ ሐምሌ 8 ጀምሮ ለሚካሄደው ጉባኤም በተለይ ለሀገራቸው መግባባት፣ ሰላም፣ ዘላቂ እድገት መፍትሄ ይሆናል ብለው እንደሚያስቡና
ለዛም እየተዘጋጁ እንደሆነ ነግረውኛል። ከዚህም ባለፈ አሁን ብቻ አይደለም፣ ይህ ሂደት ነው፣ መሰረት የሚጣልበት ነው። በውጭ የሚኖሩ ኢትዮጵያውያን በቀጣይ በሚደረጉ ማናቸውም ውይይቶችና መሰል ሀገራዊ ጉዳዮች ላይም ተሳትፎ እንዲያደርጉ መልእክት አስተላልፈውልኛል። እንግዲህ ሀሳባቸውን እያገኘው ነው። ቀሪ መረጃዎችን ደግሞ በቀጣይ የማደርስ ይሆናል። ባልደረባችን ዛህራ መሐመድ ለመረጃዎችሽ እናመሰግናለን። መልካም ቀን። ይህ በዚህ እንዳለ የሀገራዊ ምክክር ጉባኤ ተሳታፊዎች እዚህ አዲስ አበባ መግባት ጀምረዋል። በመጪው ሐምሌ 8 ቀን ለሚጀመረው ታሪካዊ ሀገራዊ ምክክር ጉባኤ ከመላው ኢትዮጵያውያን የተውጣጡ ተመካካሪዎች አዲስ አበባ መግባት ጀምረዋል። ተመካካሪዎቹ በተዘጋጀላቸው ማረፊያ ቦታዎች እየገቡ የሚገኝ ሲሆን በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ሲደርሱም አቀባበል ተደርጎላቸዋል። እጅግ መሰረታዊ በሆኑና በተለያዩ ሀገራዊ አጀንዳዎች ላይ በጋራ ለመመካከር እድሉን ማግኘታቸው ትልቅ አጋጣሚ ስለመሆኑ ጠቅሰው ለጉባኤው ስኬታማነትም የበኩላቸውን አዎንታዊ ሚና እንደሚጫወቱም ገልጠዋል። ለታሪካዊ ምክክር ስኬት ተሳታፊዎች አንዱ የሌላውን ሀሳብ በትዕግስት ማዳመጥና ለመረዳዳት መሞከር እንደሚያስፈልግም ነው የተናገሩት። ይህንን ሁነት እየተካተለች የምትገኘው ዘጋቢያችን መስከረም ቸርነት ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ መስከረም፣ እንደምን ቆየሽ? ንገሪን እስኪ የተደረገላቸው አቀባበል ስሜታቸው ምን ይመስላል የሚለውን። አመሰግናለሁ። የሀገራዊ ምክክር ጉባኤ ሊካሄድ ጥቂት ጊዜያቶች ብቻ ቀርተውታል። ይህንን በማስመልከት እንግዲህ ከተለያዩ የሀገሪቱ ክፍሎች የተወከሉ ተመካካሪዎች አዲስ አበባ መገኘት ጀምረዋል። እኔ አሁን የምገኘው በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ግቢ ውስጥ ነው። እዚህ ግቢ ውስጥም እንግዲህ ከመላ ሀገሪቱ የተወከሉ ተመካካሪዎች ገብተዋል ማለት ነው። እንደሚታወቀው ከዚህ ቀደም ለኢትዮጵያ የነበሩ ተቃርኖችን፣ ልዩነቶችን በውይይትና በምክክር መፍታት እንዲቻል የሀገራዊ ምክክር ኮሚሽን የተለያዩ ቅድመ ዝግጅት ስራዎችን ሲሰራ ቆይቷል። በዋናነት የአጀንዳ ልየታ ስራዎችም እንግዲህ ከተለያዩ የህብረተሰብ ክፍሎች ጋር በመሄድ ሲሰበስብ እንደነበረ ይታወቃል። በዚህም እንግዲህ ከ1000 በላይ አጀንዳዎች ተለይተው ነገር ግን ደግሞ 8 አጀንዳዎች ዋና ዋና ልዩ አጀንዳዎች ተለይተው ለመወያየትና ለመመካከር እንግዲህ ቀጠሮ መያዙ ይታወቃል። ሐምሌ 8 ለሚጀመረው ይህ ሀገራዊ ምክክር ጉባኤም እንግዲህ ከተለያዩ የሀገሪቱ ክፍል እየገቡ ነው የሚገኙት ማለት ነው። እኛም ቀደም ሲል እንግዲህ የተለያዩ ከነሱ ጋር ቆይታ ስናደርግ ነበረ። በተለይ የሀገራዊ ምክክሩ ስኬታማነት ያላቸውን ዝግጁነትም እየነገሩን ነበረ። በነገራችን ላይ በዚህ ጉባኤ ላይ መሳተፋቸውም እንደ ታሪክ ትልቅ አጋጣሚ እንደሆነ ነገሩን። ኢትዮጵያ እንደሚታወቀው ባለፉት ዘመናት የነበሩ እየተንከባለሉ የመጡ ችግሮችን በምክክርና በምክክር ብቻ ለመፍታት ቀነቀጠሮ ተይዞበት ትልቅ የሀገራዊ ምክክር ጉባኤ እንደሚደረግ ይታወቃል። በዚህ የምክክር ጉባኤ ላይ መሳተፋቸው ለሀገር ሰላምና ግንባታ ሀገረ መንግስት ግንባታ ውስጥ የበኩላቸውን ሚና መወጣት ለመቻል እድል ማግኘታቸው በራሱ ትልቅ እንግዲህ እድል እንደፈጠረላቸው ነው እየነገሩን የነበረው። ታዲያ ይህም ስኬታማ እንዲሆን ኢትዮጵያ ባለፉት ዓመታት በህዝቦች መካከል የነበሩ ተቃርኖችን በምክክርና በምክክር ብቻ ለመፍታት የሚያስችል የትልቅ ሀገራዊ ምክክር ጉባኤ ከመሆኑ አኳያ የበኩላቸውን ለመወጣት ዝግጁ መሆናቸውንም ነው የገለጹልን። በተለይ ደግሞ እንግዲህ በይህ ሀገራዊ ምክክር ጉባኤ ስኬታማ እንዲሆን በዋናነት አንዱ የሌላውን በመደማመጥና የኔ ሀሳብ ብቻ ልክ ነው ከሚል እንግዲህ ሀሳብ በመላቀቅ አንዱ የሌላውን ለመረዳት መሞከር፣ ለመግባባት ለመሞከር አንዱ ሌላውን በመቀበል እንግዲህ ለመግባባት ለመድረስም እንደዚሁ ጥረት እንደሚያደርጉ ነው የገለጹለት ማለት ነው። ከሁሉም ተመካካሪዎችም የሚጠበቀው ይህ እንደሆነ ገልጸውልናል። አንዱ ሌላውን በማክበር በመደማመጥ በትዕግስት አንዱ የሌላውን ሀሳብ መቀበል፣ በሀሳብ የበላይነት የማመን እንግዲህ እንደሚያስፈልግ ገልጸዋል። ይህም እንግዲህ እንደሚታወቀው ቀደም ሲልም ገለጽኩት እንደነበረው ትልቅ ሀገራዊ አደራም ጭምር እንደሆነ ይታወቃል። ሀገርን ለማሻገር የኖሩና የቆዩ ሲንከባለሉ ሲወርዱ ሲዋረዱ የመጡ አለመግባባቶች፣ ተቃርኖች ለአንዴና ለመጨረሻ ጊዜ በምክክር መፍታት እንዲቻል እንግዲህ በምክክር ፈቶ ዘላቂ የሆነ ሀገረ መንግስት፣ ሰላማዊ ሀገረ መንግስት ለመገንባት ሀገርን ለማሻገር ትልቅ እድል የሚሰጥ ከመሆኑ አኳያ ሰከን ብሎ መደማመጥ፣ መነጋገር፣ ሁሉም የራሱን ሀሳቦች ብቻ የኔ ብቻ ልክ ነው ከሚል ሀሳብ ወጥቶ የሌላውን ለመቀበልና ለመረዳት ዝግጁ መሆን እንደሚያስፈልግ ነው የገለጹት። በቆይታቸውም በተለይ እንግዲህ በአብሮነታቸው ውስጥ እርስ በርስ ለመተዋወቅ ለመቀራረብ እድል የሚፈጥርላቸው ከመሆኑ አኳያ አንደኛው የሌላውን ሀሳብ ለመቀበልም ትልቅ አጋዥ እንደሚሆንም ነው ጭምር የገለጹልን ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። በቀጣይም ደግሞ የሚኖሩ ጉዳዮችን በተመለከተ መረጃ የምናደርስ ነው የሚሆነው። ባልደረባችን መስከረም ቸርነት በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። ሰናይ ቀን ይሁን። በሌላ ዜና በኢትዮጵያ ለዘመናት የዘለቁ አለመግባባቶችን በዘላቂነት ለመፍታት የተጀመረው ሀገራዊ ምክክር የሰለጠነ የውይይት ባህልን ከመገንባት አኳያ ከፍተኛ አስተዋጽኦ ያለው ነው። የሀገራዊ ምክክር ታዲያ ይበልጥ ውጤታማ እንዲሆን ደግሞ የተፎካካሪ ኃይሎች ሚና የላቀ ነው። ዛህራ መሐመድ በጉዳዩ ዙሪያ ተከታዩን ይዛለች።
በኢትዮጵያ ሀገራዊ ምክክር ኮሚሽን እየተከናወኑ ያሉ የባለድርሻ አካላት ውይይቶች በኢትዮጵያ የሰፈነውን የፖለቲካ አለመግባባት በዘላቂነት ለመፍታትና የሰለጠነ የውይይት ባህልን ለማሳደግ ጉልህ ሚና አላቸው። ምክክሮቹ ባለፉት ዓመታት ማህበረሰባዊ ትስስሩን የፈተኑና ለግጭት መንስኤ የሆኑ መሰረታዊ የሀሳብ ልዩነቶችን በጠረጴዛ ዙሪያ ለመፍታት እንደሚያስችሉም ተስፋ ተጥሎባቸዋል። ለኢትዮጵያ መፍትሄው እኛው ኢትዮጵያውያን ነን። የሌሎችን ሀገሮች እርዳታ ወይም ደግሞ ጣልቃ ገብነት መጠበቅ የለብንም። ችግሩ የኛው ነው፣ መፍትሄውም እኛው ጋር ነው ያለው። ይህ ሀገራዊ ምክክር ኢትዮጵያ ውስጥ ከጥንት ጀምሮ እስካሁን ያሉ ችግር መፍቻ መንገድ አንዱና አንድ ይህ ምክክር ነው። በጦርነት እንደማይፈታ ታየ። ብዙ ደም ፈሰሰ። የተቀባይነት የለም። የሀገራዊ ምክክር በአጠቃላይ ለሀገራችን ዝም ብሎ የሚገኝ አይደለም፣ ተራ እድልም አይደለም። ይህ እድል በዘመናት አንዴ ሊገኝ የሚችል የማናባክነው እድል ነው። ከፍተኛ ሪሶርስ የሚጠይቅ ሁሉንም የሀገራችን ክፍል በየደረጃው የሚያሳትፍ እንደመሆኑ መጠን ይህንን ሀገራዊ ምክክር ሂደት በንቃትና በትኩረት ነው የምንመለከተው እንደ ፓርቲ። ይህ ታሪካዊ ውይይት ዜጎች በነጻነት ሀሳባቸውን የሚለዋወጡበትን ምህዳር በመፍጠር ቂምና ቁርሾን በውይይት በበሳል የሀሳብ ፍልሚያ የመተካት ዓላማን ያነገበ ነው። የምክክር ሂደቱ የታለመለት ደረጃ ላይ ደርሶ ዘላቂ መፍትሄ እንዲያመጣ የተፎካካሪ ፓርቲዎች ሚናም ከፍተኛ ነው። የሀገራዊ ምክክር ላይ እኛ የፖለቲካ ፓርቲዎች ከዚህ በፊት ከመጀመሪያ ጀምሮ ሁኔታውን እየተከታተል 4 ዓመት ላይ በመጀመሪያ ጊዜ የመቃወም ሀሳብ ነበረን። ነገር ግን ተግባብተን ተወያይተን ይሄ ምክክር ኮሚሽኑ አስፈላጊነት አምነን ከነ ክፍተቱ አስተካክለን ተሳትፎ አድርጎ በሙሉ ተሰብስበን በዚህ የሀገራዊ ምክክር አስፈላጊነት አምነን አጀንዳ ሰጥተን ጊዜው ቀጠሮውን በመጠባበቅ ላይ ነው። ቀደም ሲል የአጀንዳ ስብሰባዎችን ብዙ ስብሰባዎችን እዚህም ክፍለ ሀገርም እየተገኘን ተሳትፈናል። ሂደቱ አካሄዱ ጥሩ ነበር። ጥሩ ውጤትም አይተንበታል። አሁንም ደግሞ ጥሩ ውጤት ይገኛል ብዬ አምናለሁ። የኢትዮጵያም ሕዝብ የሚጠብቀው ነው። ከዚህ ከገጠመን ችግር ከገባንበት አረንቋ የምንወጣበት ሰዓት የቀረበ ይመስለኛል። ኤኒዌይ ፊውቸራችን መልካም ይሆናል። አሁን የምናየው ነገር ችግሮች ሁሉ ነገ ማናያቸው ናቸው። ስለዚህ ዛሬም የምንሰራው በምክክር ኮሚሽኑ ውስጥ ገብተን የምንሰራው ልክ እንደተከልነው ዛፍ የሚያድግ ፍሬ የሚያፈራ ስለሆነ ሁላችንም ልንሳተፍ ግድ ይላል የሚል እምነት አለኝ። የሀገራዊ ምክክር ሂደቱ አጠቃላይ ከቅድመ ምክክር ጀምሮ የነበረውን ከተሳታፊ ልየታ ከአጀንዳ ልየታ እንዲሁም ደግሞ አሁን ለምክክር የሚደረገውን ዝግጅትን በደንብ በሚገባ ተገንዝበነዋል። ከዚህ አንጻር እንግዲህ ሀገራዊ ምክክር ለሀገራችን ብቸኛ ከገባንበት ችግር ካጋጠመን ችግር መውጫ መንገድ ነው ብለን እናምናለን። ተፎካካሪ ፓርቲዎች የሚያነሷቸውን መሰረታዊ ጥያቄዎችና አማራጭ መፍትሄዎችን በሰላማዊና በሰለጠነ መንገድ ወደ ምክክር መድረኩ ይዘው መቅረባቸው የውይይቱን ይዘት ከማበልጸጉም በላይ ለችግሮቹ ሁሉን አቀፍ ምላሽ ለመስጠት ያስችላል። ይህም በመካከላቸው ያለውን አለመተማመን በመቀነስ ለወደፊቱ ዲሞክራሲያዊ ስርዓት ግንባታ አስተማማኝ መሰረት እንደሚጥል ይታመናል። ተፎካካሪ ፓርቲዎች የተለያየ የፖለቲካ አመለካከትና ፍላጎት ያላቸውን የህብረተሰብ ክፍሎች የሚወክሉ በመሆናቸው በሂደቱ ላይ በንቃትና በኃላፊነት ስሜት መሳተፋቸው ለውጤታማነቱ ወሳኝ እንደሆነ ይገልጻሉ። ለዚህ የምክክር ኮሚሽን እያንዳንዳችን የሚያስፈልገን የሚገባንን ከማድረግ ወደ ኋላ ማለት የለብንም። ለሀገሪቷ ተስፋ ለነገ ለሚመጣው ትውልድ ቤዝ መጣል ያለብን ዛሬ ነው። ረጅም ጊዜም ቢፈጅ ይህንን የሀገራዊ ምክክር ለማሳካት ሁላችንም ከልብ ተነስተን ለማሳካትም ከፈጣሪ ጋር እንሞክራለን የሚል ግምት አለኝ። ከመጀመሪያ ከተሳታፊ ልየታ ጀምሮ እስከ አጀንዳ ልየታ ድረስ ያሉትን ሂደቶች በመገመግበት ሰዓት ላይ ፍጹም ገለልተኛ ፍትሃዊ ሆኖ ነው ያየ ነው። ሁሉም የተሳተፈበት አልሳተፍም ያሉ ያኮረፉትንም ሄዶ በማናገር እንዲሳተፉ የሄዱበት ርቀት የሚደነቅ ነው። ስለዚህ ኮሚሽኑ በተሟላ መንገድ በገለልተኝነት እያስኬደ ነው ያለው። ሁሉም ሰው የሚገባውን በተገቢው መልኩ ሊያበረክት በተለይም ፓርቲዎች፣ ምሁራን፣ ሌሎችም ስቴክ ሆልደሮች አሁን ሊደረግ በታቀደው የሀገራዊ ምክክር ላይ ተቀርጾ በቀረቡ አጀንዳዎች ላይ ኢፌክቲቭሊ መሳተፍ አለባቸው የሚል እይታ ነው
ያለን። በአጠቃላይ ሀገራዊ ምክክሩ የተጣለበትን ታሪካዊ ኃላፊነት ተወጥቶ ለዘላቂ ሰላምና መረጋጋት በሩን እንዲከፍት ሁሉም ተፎካካሪ ፓርቲዎች የጋራ መግባባትን ለመፍጠር ቁርጠኛ መሆናቸው ልዩነቶችን በውይይት የመፍታት ልምድን ለማዳበርና በሂደቱ ላይ እምነት በመጣል ለነገዋ ኢትዮጵያ አስተማማኝ ዋስትና እንደሚሆን ይጠበቃል። ይህ በዚህ እንዳለ የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ያደረጋቸው ዋና ዋና አጀንዳዎች የሚፈለገውን ሀገራዊ መግባባት ለመፍጠር ወሳኝ ነጥቦች ስለመሆናቸው ምሁራን ተናገሩ። በነበረው አጀንዳ የማሰባሰብ ሂደት ታዲያ ዜጎች ሀሳብ በማዋጣት የነበራቸው ንቁ ተሳትፎ ኢትዮጵያን ወደ አዲስ ምዕራፍ የሚያሻግር ቁርጠኝነት የታየበት እንደነበርም ነው የተገለጸው። ሚካኤል ገዙ ኢትዮጵያውያን በአዲስ የአብሮነት መንፈስ ሀገራቸውን ለመገንባት ተስፋ የጣሉበት የኢትዮጵያ ሀገራዊ ምክክር ጉባኤ ሊካሄድ የቀናት ዕድሜ ቀርቶታል። ኮሚሽኑ ለዋናው ጉባኤ ይፋ ያደረጋቸው 8 ዋና ዋና አጀንዳዎች የሚፈለገውን ሀገራዊ መግባባት ለመፍጠር ወሳኝ ነጥቦች ስለመሆናቸው በጉዳዩ ዙሪያ ያነጋገርናቸው ምሁራን አንስተዋል። የተመረጡ አጀንዳዎች 8ቱ በጣም ወሳኝ የሆኑ ነጥቦች ናቸው። በውስጣቸውም ብዙ ሀሳቦች የያዙ ናቸው። ብዙ ጉዳዮች የያዙ ናቸው። ስለዚህ ከኛ የሚጠበቀው በእነዚህ ጉዳዮች ላይ ለወደፊቱ ሀገራችን ሰላሟን የሚያጸና በሕዝቦቿ መካከል መቻቻልና መከባበር የሚያመጣ ጥሩ ውይይት አድርገው ጥሩ የሆነ ምክረ ሀሳብ ያስቀምጣሉ ብለን እንጠብቃለን። 8ቱ ሀገራዊ አጀንዳዎች እንግዲህ ኢትዮጵያውያን ድምጽ፣ ኢትዮጵያውያን ቅሬታ፣ ኢትዮጵያውያን ተስፋና ፍላጎትን መሰረት በማድረግ የተሰባሰቡ ናቸው ብዬ ነው የማምነው። እንግዲህ ኢትዮጵያውያኖች የራሳቸውን ድምጽ እንዲያሰሙ ነው ምክክር ኮሚሽኑም ጥረት እያደረገ የቆየው። ቅሬታ አለ። በዘመናት የቆዩ የተለያዩ አካባቢዎች በተለያየ ሁኔታ ተመሰረተ እነዚህ ቅሬታዎችንም ያሰባሰበ ፍላጎትም አለ። ቅድም እንዳልኩ እነዚህ ፍላጎቶችንም ጠቅለል ያደረገ ሀገራዊ ተስፋንም በውስጡ የያዙ አጀንዳዎች ናቸው ብዬ ነው የማምነው። ባለፉት ዓመታት በነበረው አጀንዳ የማሰባሰብ ሂደትም ዜጎች ሀሳብ በማዋጣት የነበራቸው ንቁ ተሳትፎ ኢትዮጵያን ወደ አዲስ ምዕራፍ የማሻገር ቁርጠኝነት የታየበት ነበር። የዋናው ጉባኤ ተሳታፊዎች ለሀገር መጻኢ ተስፋ ጠቃሚ ምክር ሀሳቦችን በማቅረብ በውይይቱ ተሳትፎ ማድረግ እንደሚጠበቅባቸው ተጠቁሟል። እያንዳንዱ ዜጋ በዚህ ሀገራዊ ምክክር በተመረጡ አጀንዳዎች ላይ የሚወያዩ ሰዎች ከእያንዳንዱ ሰው በጣም አስፈላጊ የተባለ ምክር ሀሳቦች ነው የሚፈለገው። እዚህ ላይ የዜግነት ግዴታችን መወጣት አለብን። ምክንያቱም ሁል ጊዜ በተመሳሳይ ርዕስ በተመሳሳይ ጉዳይ መጨቃጨቅና መነታረክ እንደዚሁም ወደ ግጭት መግባት የለብንም። ስለዚህ እነዛን የሚያስቀሩ ምክረ ሀሳቦችን በማፍለቅና እነዛ ደግሞ ወደ ተግባር እንዲቀየሩና አገራችን ወደምትፈልገው ዘላቂ ሰላምና ዘላቂ ልማት እንድትመጣ ማድረግ የኛ ግዴታ ይሆናል ማለት ነው። ኢትዮጵያ በምክክር ችግሮችን በመፍታት ዘመናትን ባስቆጠሩ ማህበረሰባዊ እሴቶች የተገነባች ሀገር ነች። እነዚህ እሴቶች በእስካሁን የሀገር ግንባታ ሂደትም አሻራቸው ጉልህ ነው። በዋናው ጉባኤም ነባሩን የመደማመጥና የመከባበር እሴት መሰረት በማድረግ ምክክር ማካሄድ ለአጠቃላይ ውጤቱ ስኬት አዎንታዊ ፋይዳ ይኖረዋል። እኛ እንግዲህ ከአንጡራ ሀብቶቻችን ውስጥ አንዱ ይሄ ባህላዊ እሴቶቻችን ናቸው። እነዚህ ባህላዊ እሴቶቻችን አንዱ አክብሮት ነው፣ መቻቻል፣ ፍትህ ነው፣ እውነት ነው። በነገራቸው ላይ ኢትዮጵያውያን ከእውነት ጋራ ነው ሁሉም የሚሞቱትም የሚኖሩትም ተብሎ ይታሰባል። ሌላው ደግሞ አብሮነት ነው። እነዚህ ዋና ዋና የሆኑ ሀገራዊ እሴቶቻችን እጅግ ሚና መጫወት አለባቸው፣ ሚና አላቸው ብዬ አምናለሁ። በውይይታችን መሰረት ወይም ደግሞ በተወያዮቹ ወይም በውይይት ሂደቱ ላይ ወሳኝ ሚና ይጫወታል ብዬ አስባለሁ። ምክክሩ ለዘመናት ላለመግባባትና ቅራኔ ምክንያት ሆኖ ለቆዩ ጉዳዮች መፍትሄ በማበጀት አዲስ የትብብርና የአብሮነት መንገድ የሚከፍት እንደሚሆንም ይጠበቃል። እንደ ተስፋ ማየው ስንት
ነገሮችን ታልፎ ነው እዚህ የተደረሰው። ስለዚህ እዚህ ከተደረሰ ደግሞ የመጨረሻ ምዕራፍ ነው። ይሄ የመጨረሻው ምዕራፍ ደግሞ በስኬት እንዲጠናቀቅና ለሀገራችን ለውጥ እንዲያመጣ እጠብቃለሁ። ለውጥ ሲያመጣ ደግሞ ከዚህ በኋላ በታሪክ የምንወቃቀስበት፣ ባደረ ችግር እኛ የምንወቃቀስበት፣ ሌሎች በሰሩ ስህተቶች እኛ የምንወቃቀስበት ሳይሆን ያንን ምዕራፍ ዘግተን ከዚህ በኋላ የምንተባበርበት፣ የምንደጋገፍበትና የምንከባበርበት ምዕራፍ ይከፈታል ብዬ እጠብቃለሁ። በቀጣይ ጉባኤው የሚያሳልፋቸው የውሳኔ ምክር ሀሳቦችን ተቀብሎ ለተፈጻሚነቱ ተባባሪ መሆን ከዜጎች እንደሚጠበቅም አመልክተዋል። እዚህ አዲስ አበባ ከሚገኘው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ እንደቀጠለ ነው። በተጠናቀቀው 2018 በጀት ግብርናው 7.7 በመቶ እድገት እንደሚያስመዘግብ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባለፉት ዓመታት ግብርናው የተመራበት ስትራቴጂ በስንዴ በቡናና በሌሎች ምርቶች ከዚህ በፊት ያልታዩ ውጤቶች እንዲገኝ አድርጓል። ባየሙላት ለዘመናት በዝናብ ጠባቂነትና በባህላዊ አሰራር ተሸብቦ የቆየው የኢትዮጵያ ግብርና ከአዝጋሚ ጉዞው ወደማይነጥፍ የኢኮኖሚ ምንጭነት ለመቀየር እየተመራበት ያለው ስትራቴጂ ለአምራቹ የበዛ ምርትን ለሀገርም ጠቅላላ ሀብትን እያሳደገ ነው። ይህ ስትራቴጂ ኢትዮጵያ አምራች ኃይሏንና የተፈጥሮ ጸጋዋን አስተሳስራ በበጋ መስኖ ስንዴ ልማት ከፍተኛ ስኬት እንድታገኝ በማድረጉ ለዓመታት ለስንዴ ግዢ የምታወጣውን ከፍተኛ የውጭ ምንዛሪ በማስቀረት በምግብ ራሷ እንድትችል ወጪዋንም እንድትቆጥብ አድርጓታል። ግብርናው ከተለመደው አሰራር ወጣ ባለመልኩ መመራቱ ያለውን አቅም ወደ ሀብት እንዲቀየር ያደረገ ሲሆን በያዝነው ዓመት በሁሉም ወቅቶች የተመረተው 1.3 ቢሊዮን ኩንታል የሰብል ምርትም የዚሁ ውጤት ነው። ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በገጠሩ አካባቢ ብቻ ተወስኖ የቆየውን የግብርና ስራ ወደ ከተማ ያመጣው የሌማት ትሩፋት በአጭር ጊዜ ያልታሰበ ውጤት የተገኘበት አዲስ አተያይ ሆኖ ይጠቀሳል። የወተት ምርትን ብቻ ብናነሳ የሌማት ትሩፋት በ2014 ዓ.ም ሲጀመር ከነበረበት መጠን በአጭር ጊዜ ከእጥፍ በላይ መድረሱ ያለፉት ዓመታት ግብርናው የተመራበት ስትራቴጂ ውጤትን ይናገራል። ስንጀምር 7.1 ቢሊዮን አካባቢ ነበር በአመት ስናመርት ነበር ነው። አሁን ለ16.8 ቢሊዮን እየሰራንን ያለ ነው። ይሄ ማለት ከሁለት እጥፍ በላይ ማለት ነው። ከግሪን ሌጋሲ እንደዚሁም ደግሞ ከመስኖ ስንዴ የተገኘ ተሞክሮ ነው። አመራር በትኩረት ይህንን ስራ ከመራው ፎከስ አድርጎ ሪሶርስ መድቦ እንደገና ደግሞ ቆጥሮ ሰጥቶ ቆጥሮ ተረክቦ ይህንን ስራ ከመራው ውጤታማ ሊሆን እንደሚችል የተሰሩት ስራዎቹ በሙሉ ጥሩ ኢኔብሊንግ ኢንቫይሮንመንቱ ብሎ መውሰድ ይቻላል። በፍራፍሬው ዘርፍም የተሰሩ ስራዎች እስካሁን የት ነበርን የሚያስብሉ አይነገላጭ ውጤቶችን አስገኝተዋል። ከቤተሰብ ማዕድ የዘለለ ምርት ያልነበራቸው እንደ አቮካዶ ያሉ ፍራፍሬዎች በአረንጓዴ አሻራ በስፋት በመተከላቸው አሁን ወደ ውጭ ተልከው የውጭ ምንዛሪ ከሚያመጡ የውጭ ንግዶች መካከል ተመዝግበዋል። ከአረንጓዴ አሻራ መርሃ ግብር ጋር በተያያዘ በየዓመቱ በርካታ ችግኞች መተከላቸውና ለቡና የተሰጠው ትኩረት እንዲሁም ውጤቱ የኢትዮጵያን ያልተነካ አቅም ያሳያል። በ2018 በጀት ዓመት ወደ ውጭ ከተላከ ቡና ከ3 ቢሊዮን ዶላር በላይ መገኘቱም የዚህ ውጤት ነው። ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከል፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል፣ ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። ወቅቱ ለዓለም የቡና ገበያ ጥሩ ባልሆነበት በዚህ ዓመት ኢትዮጵያ ክብረ ወሰን የሰበረ ውጤት ማግኘቷ ግብርናው በልዩ ስትራቴጂ ስለመመራቱ አመላካች ነው። የዓለም አቀፍ የቡና ዋጋ 40% በወረደበት ሰዓት እንደገናም ደግሞ
ሚድል ኢስት ያለው ጦርነት የሎጂስቲክ ስራውን ባስተካከለበት ዘመን እንደገና ሌሎች በጣም ዘርፈ ብዙ የሆኑ ችግሮች ባሉበት በዚህ አስቸጋሪ ወቅት እንደ ሀገር ይሄንን የላቀ ውጤት ማስመዝገብ ለኛ ኩራታችን ነው። ይሄ ውጤት የተገኘበት ዋና አንዱ ጥራት ላይ ትኩረት አድርገን በመስራታችንና ኮመርሻል የሚባሉ የቡና አይነቶችን መጠን በመቀነስ ወደ ስፔሻሊቲ ቡና ከፍ አድርገን በተሻለ ዋጋ ቡና መሸጥ ስለቻልን ነው። የኢትዮጵያ ግብርና ባለፉት ዓመታት ከባህላዊና ኋላ ቀር አሰራር ወደ መዋቅራዊ ሽግግርና ቴክኖሎጂ መር ምርታማነት እያደረገ ያለው ሽግግር ከፍተኛ እድገት እንዲያስመዘግብም ምቹን ሁኔታ ፈጥሯል። ለብዙ ጊዜ በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት፣ በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት፣ እርሻ ላይ አበክረን ብንሰራ ውጤት ማግኘት እንደምንችል የተመሰከረበት፣ በርካታ ግድቦች ለረጅም ጊዜ የቆሙና አዳዲሶች የጨረስንበት፣ በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። ግብርናው አሁን የሚመራበት ስልት የምግብ ዋስትናን በራስ አቅም ከመሸፈን ባለፈ ኢንዱስትሪውን በግብዓት ለመመገብ ከፍተኛ ድርሻ እንዲኖረውም ያደርጋል። የውጭ ጠላቶችና የፖለቲካ ጽንፈኞች ምርጫ እንዳይካሄድ ሲያሴሩ የነበረው ኢትዮጵያን መሪና መዋቅር አልባ እንድትሆን ፍላጎታቸው የታየበት ነው። እነኛ አካላት ታዲያ ምርጫውን ኢላማ ማድረጋቸው ለሰላማዊና ለሕጋዊ አሰራር ጀርባቸውን ከመስጠት የመነጨ ስለመሆኑ ያመላክታል። በጉዳዩ ዙሪያ ባልደረባችን ይመር አደም ተከታዩን ትንታኔ ያጠናቅሯል። የተራብነውን የዲሞክራሲ ጥማት ማርኪያ ኢትዮጵያን የማሻገሪያ ውላችንን ሊነጥቁን ጽንፈኞች ብዙ አሲረውብናል። እነሱ በወሳኙ መድረክ በራሱ በምርጫው ላይ ሲዘምቱ ቢሳካላቸው ኖሮ እኛን የተበታተንን በፍርሃት ተስፋ የምንቆርጥና እርባና ቢስ ሆነን የወደቅን እንድንሆን ስለሚፈልጉ ነው። ይህ ግን የቅዠት መጀመሪያቸው መሆኑ ጠፍቷቸው አይደለም። የሚይዙት የሚጨብጡት ቢያጡ የቀቢጸ ተስፋ ምኞታቸውን ሙከራ ቢሆን እንጂ ህዝቡ የሚያስተዳድረኝ ፖሊሲ የሚያወጣልኝ ሰላሜን የሚያረጋግጥልኝ ስበደል ፍትህን የሚሰጠኝን መንግስት የሚባል አካል በምርጫ ካርድ ያጸናለሁ ሲል ተኝተው የማያድሩት የኢትዮጵያ የጠላት ኃይሎች ደግሞ መንግስት አልባ ሊያደርጓት ምርጫ ትምረጡ ብለው በገንዘብም ጭምር የተደለሉ የውጭ መገናኛ ብዙሃንን አዝምተውበታል። ጽንፈኞች ምርጫ እንዳይካሄድ ሲወተውቱ ዋናው ዓላማቸው እዚህ ጋር ነው። ኢትዮጵያ ተዳክማለች፣ ኢትዮጵያውያንም ተከፋፍለዋል፣ ራሳቸውን በራሳቸው መወሰን አይችሉም የሚል ትረካ ለዓለም አቀፉ ማህበረሰብ መፍጠር። በእውነቱ እኔ ምርጫ አስፈልግም ለሚሉት አዝናለሁ። ለምን ሌላው ቢቀር ልምድ ይወሰድበታል፣ ልምድ ይወስዱበታል። ምርጫ ምን እንደሆነ በምርጫ ማሸነፍና ስልጣን መያዝ ምን እንደሆነ በዚህ ከቀጠለ ባለፈው ማንመርጥ ማንገባ ምርጫው ላይ ተብሎ አሁንም ተብሎ ቀጣይ ለስንት ዓመት ጫካና ነፍጥ ተይዞ ሊኖር ነው። ይሄ ደግሞ እንደ ሀገር አይጠቅምም። እየተገዳደሉ መኖር ማንን ነው የሚጠቅመው? እየተጠፋፉ መኖር ለሀገራችንም ጥቅም የለውም፣ ለትውልድም ጥቅም የለውም። ምርጫ ለአንድ ሀገር የፖለቲካ ስልጣን ሽግግርና ለሕዝብ የስልጣን ሉዓላዊነት መገለጫ ዋነኛው ምሰሶ ሆኖ እያለ በዚህ አትሳተፉ ያሉት ኃይሎች አሁንም ኢትዮጵያን ከዓለም ሊያስተላልፏት ከዘመኑ ወደ ኋላ ሊያስቀሯት ነበር። እርግጥ ጽንፈኛ ኃይሎች ይህን ሲያስቡት ሁልጊዜም ለዲሞክራሲያዊ ጉዞ ሂደት ለሰላምና ለሕጋዊ አሰራር ጀርባቸውን ከመስጠት ስሪታቸው የመነጨ ነው። ዳሩ ግን ሀገር ልጆቿን በፈለገች ጊዜ መሰባሰብን፣ ለጋራ ጉዳይ ጥሪዋ ደግሞ መዝመትን ያውቁበታል። የሟርትና የእርግማን ውቶታቸውን ቦታ ያሳጣባቸው ሕዝብም በእነሱ አካሄድ ሞክረነው ደክሞናል፣ አይተነው ከስረንበታል፣ ተግብረነው ወደኋላ አስቀርቶናል ብሎ ምርጫውን በስኬት ሲያከናውን ነግሯቸዋል። በጠመንጃ በአፈሙዝ ሳይሆን በካርድ በምርጫ በመረጥኩት መንግስት ልመራ የሚል ህዝብ እንዳለን የህብረተሰባችን ደግሞ ንቃተ ህሊና ከፍ ያለ ደረጃ ላይ የደረሰበት መሆኑን የሚያሳይ ነውና እኔ በነበረው ነገር በጣም ደስተኛ ነበርኩኝ። ህዝብ ከሌሊት እስከ ሌሊት በረጃጅም ሰልፎች ተሰልፎ ሲመርጥ አይሳካላችሁም የሚለውን ሀሳባቸውን ፉርሽ አደረገባቸው እንጂ እነሱማ ኢትዮጵያ እንድትሆን የሚፈልጓት ሌላ ገጿን ነው። ምርጫው በሰላም ከተጠናቀቀ ህጋዊ መንግስትና የተረጋጋ ፖለቲካ እንደሚመሰረት ያውቁታል። ስለዚህ ምርጫውን በማደናቀፍ ሀገር መሪና መዋቅር የሌላት የህግ የበላይነት የጠፋባትና በትርምስ የምትናጥ አቅም አልባ እንድትሆን ማድረግ የምርጫ ካርዱን የልዩነትና የጥል
ማገዶ በማድረግ ህዝብ በሰላማዊ መንገድ ሀሳቡን ማንሸራሸር እንዳይችል በፍርሃትና በጥርጣሬ ድባብ ውስጥ እንዲኖር ይፈልጋሉ። ይህን ሲያስቡ ኢትዮጵያ ውስጥ ሰላማዊ ምርጫ ማካሄድ አይቻልም፣ ሀገር ወደ መፈራረስ እየሄደች ነው የሚል የሐሰት ትረካ ለዓለም አቀፉ ማህበረሰብ በማቅረብ ኢትዮጵያን ዲፕሎማሲያዊና ኢኮኖሚያዊ ጫናዎች ውስጥ እንድትገባ ሊያደርጉ ነበር ባዳና ባንዳዎች። ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገድሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሀሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ ህዝቡ ወደ ምርጫ ጣቢያዎች እንዳይወጣ የስነ ልቦና ሽብር ነዝተዋል። በምርጫው ቀን ሁከት ይነሳል፣ ደም ይፈሳል፣ የተወሰኑ አካባቢዎች ላይ ጥቃት ይፈጸምባቸዋል የሚሉ አስፈሪ የሐሰት ወሬዎችን በተደራጀ መልኩ አሰራጭተዋል። ግን ደግሞ ለጥቃት የተሳሉ መሳሪያዎቻቸውን፣ ለጥፋት የተዘጋጁ እጆቻቸውን ህዝብና መንግስት አከሸፈባቸው። ሀገርም በዲሞክራሲው መንገድ ከፍ ብላ ታየች። የእኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሀሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ህዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ይህን ሁሉ ያደረጉ የህዝብን ድምፅ ዋጋ በማሳጣት የፖለቲካ የበላይነትን ለመውሰድ ነው። ሀገርን መሪ አልባ በማድረግ የሽግግር ስልጣን መጋራትም ነው። አሁን ግን እንዲህ አይነት አካሄድ ላይመለስ ተዘግቷል። ወደ ስልጣን መውጫው መንገድ በድምፅ ይሁንታ ብቻ መሆኑንም ደግሞ ደጋግሞ ህዝብ አሳይቷል። 7ኛው ጠቅላላ ምርጫ መስክሮ ያስመሰከረውም ይህንኑ ነው። ኢትዮጵያ ከውጭ የሚደቀኑ ፈተናዎችን መቋቋም የሚችሉ ተቋማትን እየገነባች ዓለም አቀፍ ፈተናዎችን ወደ እድል በመቀየር እየተጠቀመች ገስግሳለች። ከዚህ ቀደም ከነበረችበት የመሽኮርመም አካሄድ ወጥታም ዓለም አቀፍ አጀንዳዎችን የምትበይን ወደ መሆንም ተሻግራለች። በጉዳዩ ዙሪያ ዘጋቢያችን ወንዶሰን አፈወርቅ ተከታዩን ይዟል። ኢትዮጵያ በተመሳሳይ ወቅት በተለያዩ ጎራዎች የቆሙ ሀያላን ሀገራት አይናቸውን የሚጥሉባት ሀገር ሆናለች። ከምዕራቡም ከምስራቁም የዓለም ሀገራት ጋር እየሰራች የምትገኘው ኢትዮጵያ የሩሲያ፣ የፈረንሳይ፣ የህንድ፣ የጣሊያን፣ የቻይናና ሌሎች ሀገራት ከፍተኛ ባለስልጣናት የኢትዮጵያን ምድር ደጋግሞ የመርገጣቸው ምክንያትም ይኸው ነው። አሁን ያለንበት ዓለም አቀፋዊ እውነታ ባልተገመቱ ክስተቶች የተሞላ ነው። የዘመኑ የዓለም ፖለቲካ ስሪትም ተለዋዋጭ፣ ኢተገማች፣ ውስብስብና አሻሚ ሆኗል። ዛሬ ወዳጅ የሆነ ነገ ላይ ሳይጠበቅ ጠላት ሆኖ ብቅ ይላል። በዚህ ዓለም አቀፉ ጥንቅጥ ውስጥ ኢትዮጵያ የውጭ ግንኙነቷ ፕራግማቲክ ወይም ወቅቱን ያገናዘበ ነው። በዓለም አቀፉ የኃይል አሰላለፍ ውስጥ በተለያየ ጎራ የቆሙ ሀገራት ከኢትዮጵያ ጋር መስራትን ምርጫቸው አድርገዋል። ይህ የኢትዮጵያ መንገድ ብሔራዊ ጥቅምን ያስቀደመ፣ ለነባራዊ እውነታዎች ፈጣን ምላሽን የሚሰጥ ነው። ኢትዮጵያ የውሳኔ ሉዓላዊነት ማስጠበቅን መርህ አድርጋም እየተጓዘች ነው። ኢትዮጵያ ጫናዎችን ተቋቁሟ ሉዓላዊነቷን ለማስጠበቅ ታዲያ 3 መርሆችን ትከተላለች። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽንና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው።
እነዚህ መሪዎችን ኢትዮጵያ ተግባራዊ ያደረገችባቸው አጋጣሚዎችን እናስታውስ። የሩሲያ ዩክሬኑ ጦርነት መቀስቀሱን ተከትሎ ዓለም የምግብ ቀውስ ይገጥማታል የሚለው ከብዙ የፖለቲካ ተንታኞች አፍ ላይ የማይጠፋ ትንታኔ ነበር። በወቅቱ አብዛኛው ለዓለም ገበያ የሚቀርበው የስንዴ ምርት መነሻው ከዩክሬንና ሩሲያ ነበርና በተለይም አፍሪካ ከፍተኛ አደጋ እንደተደቀነባት ሲገለጽ ነበር። ሆኖም ይህንን ፈተና ወደ ዕድል በመቀየር ኢትዮጵያ ዛሬ ከፍተኛ ስንዴ አምራችና ከራሷ አልፋ ለዓለም አቀፉ ገበያም የምታቀርብ ሆናለች። እናም ዓለም አቀፍ ፈተናን ወደ ዕድል በመቀየር መጠቀም ችላለች። በቀጣይም ይህ መንገድ ይቀጥላል። ምግብ ማምረት ክሪቲካል ነው፣ ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ከነሹሪው ኢትዮጵያ አትራብም፣ ለነሱ ሚስሙት፣ እኛ እንራብም፣ ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ ሁለት ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል። ክፍተት ሞልተንበታል። በሌላ በኩል ደግሞ ኢትዮጵያ ከዚህ ቀደም ከነበረችበት የመሽኮርመም አካሄድ ወጥታ ዓለም አቀፍ አጀንዳዎችን የምትበይን ወደ መሆንም ተሸጋግራለች። ኢትዮጵያ የባህር በር ጉዳይን አጀንዳ ያደረገችበትና ዓለም አቀፍ ተቀባይነትን ያገኘችበት መንገድ በዚህ ውስጥ ይነሳል። ታዲያ ይህንን ኢትዮጵያ ስታደርግ ጠላቶቿ ደግሞ በዋናነት ሶስት ስልቶችን ኢትዮጵያ ላይ ይከተላሉ። የመጀመሪያው የኢትዮጵያን የቀደመና የአሁን እውነታ መካድ ሲሆን፣ ሌላኛው ደግሞ የኢትዮጵያን አቅም መዘንጋት ነው። አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት አልገዛም የሚል ሕዝብ ያላት ሊገዟት ሁለቴ ሶስቴ አራቴ ሞክረው ተሸንፈው የተመለሱባት ሀገር መሆኗን ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩ ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው፣ የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡ ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እምቢ ባይነታችንን ማስታወስ አይፈልጉም። አንዳንዴ ማራከስ ይፈልጋል። ኢትዮጵያ ከ130 ሚሊዮን በላይ ዜጎች ያላት በተፈጥሮ ሀብትም የታደለች ዜጎቿም በተለያዩ አውደ ውጊያዎች የውጭ ጠላትን ያርበደበዱ እምቢባይነት መለያቸው ስለመሆኑም የኢትዮጵያ ጠላቶች ይረሱታል። ባድዋ ወራሪ ጠላትን ድባቅ መጥተው ያባረሩት ኢትዮጵያውያን በታላቁ ህዳሴ ግድብ ድላቸው ለጠላቶች ሴራና ደባ ሸብረክ እንደማይሉ አሳይተዋል። እዚህ ጋር ታዋቂው የቴሌቪዥን ሾው አቅራቢ ትሬቨር ኖህና የባርባዶሷ ጠቅላይ ሚኒስትር ሚያ ሞትሊ ምስክርነትን ላብነት እናንሳም። ለግድቡ ገንዘብ ያገኙበት መንገድ በጣም አስገራሚ ነው። ያ የጽናት ታሪክ ነው። በጣም እጅግ አስደናቂ ታሪክ ነው። ዓለም አቀፍ ባንኮችን ብድር ጠይቋል። ምክንያታቸው ምንም ይሁን ምን ዓለም አቀፉ ማህበረሰብና ባንኮቹ ለግድቡ ገንዘብ ለመስጠት አሻፈረኝ ብለዋል። ኢትዮጵያውያን ወደ ራሳቸው ነው የተመለከቱት። የሀገሪቱ ዜጋ ቦንድ ገዝቷል፣ የገንዘብ ድጋፍም አድርጓል። ለጠቅላይ ሚኒስትር አብይ አህመድም ይህ የ21ኛው ክፍለ ዘመን አድዋ ነው ብያቸዋለሁ። ሶስተኛውና ዋነኛው የጠላቶች ስልት መመኘት ነው። ይህ ምኞት ዝም ብሎ የሀሳብ ሳይሆን ኢትዮጵያን ከሌሎች የውጭ ኃይሎች ጋር በጥምረት በመውጋት መንግስቷን ለመጣልና አገራዊ አቅሟን ለማዳከም በተግባር ሲታይ የቆየ ስትራቴጂ ነው። አሁንም የኢትዮጵያ ጠላቶች ይህንን ያረጀና የከሸፈ ስልት ዳግም ለመተግበር ሌትና ቀን እየተሯሯጡ ይገኛሉ። ሆኖም ይህ የጥፋት ስሌት ጊዜው ያለፈበትና ወቅታዊውን ነባራዊ ሁኔታ ያላገናዘበ ነው። ምክንያቱም የዛሬዋ ኢትዮጵያ ማናቸውንም አይነት የጥምረት ትንኮሳዎች በብቃት መመከት የምትችልበት እጅግ ጠንካራና የማይበገር ተቋማዊ መሰረት ላይ የቆመችበት ወቅት በመሆኑ ነው። ሶስተኛው ምኞት ነው። ምኞት ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እዛ ተባብረን እንጥላለን የሚል ምኞት
እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ታዲያ የፖለቲካ ተንታኞች እንደሚያስቀምጡት በቀጣይ ጊዜያት የሳይበርና የመረጃ ደህንነትን ማጠናከር፣ የውስጥ ምርታማነትን በማሳደግ የኢኮኖሚ ሉዓላዊነትን ማረጋገጥ፣ ተቋማዊ ጥንካሬና የሕግ የበላይነትን ማስከበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተውን የቀጠናዊ ዲፕሎማሲያዊ ጥረቶችን አጠናክሮ ማስቀጠል ኢትዮጵያ መንገድ ያደረገችው አካሄድ ነው። ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ እንቀጥላለን። አዲሲቱ ኢትዮጵያ ከትናንት የአንድ ዘርፍ ጥገኝነትና የአሰራር ማነቆዎች በመውጣት ብዛ ኢኮኖሚን መከተል ጀምራለች። ከማዕድን ጸጋ እስከ ተዋቡ የቱሪዝም መዳረሻዎቿ፣ ከዘመናዊ ግብርና እስከ ግዙፍ የኢንዱስትሪ ፓርኮች የተሳሰረ የኢኮኖሚ መዋቅር በመገንባትም ገቢዋንም እያሳደገች ቀጥላለች። ባልደረባችን ሳምሶን ገድሉ በጉዳዩ ዙሪያ ተከታዩን ይዟል። ይህ በብዙ የኢትዮጵያ ልብና ጆሮ የተንቆረቆረ የዘመናት የኢኮኖሚ ዋነኛ መጠንጠኛም ሆኖ መቆየትም ችሏል። መሬት ላይ የነበረው እውነት ግን ከዚህ በእጅጉ የራቀ ነው። የሀገርን ኢኮኖሚ የተሸከመ ግን በኋላ ቀር የአመራረት ዘዴ የተቀፈደደ፣ የአርሶ አደሩንም የሀገርንም ሕይወት መቀየር የተሳነው። ወደ ኋላ መለስ ብለን የኢትዮጵያን የቡና ምርት የተመለከትን እንደሆነ በ2011 በጀት ዓመት 230 ሺህ ቶን ገደማ ቡና ለውጭ ገበያ በማቅረብ 763 ሚሊዮን ዶላር ብቻ ገቢን ወደ መቀነቱ አስገብታለች። የቡና መገኛ ሆና ለዓለም ላስተዋወቀችው ሀገር ይህ ገቢ አብዝቶ የሚናገረው ነገር አለ። የተረሳም ቴክኖሎጂና ዘመናዊ አሰራርን የማያውቅ በአምራቾቹ አርሶ አደሮች ጉልበትና ልፋት ብቻ የተንጠለጠለ ገቢ መሆኑ። ዛሬ ግን ይህ መልኩ ተቀይሯል። በምርትም ብዛት እያደገ በገቢም ደረጃ እየላቀ ዛሬ የባለፉት ዓመታት ጠቅላላ የሸቀጦች ወጪ ንግድ ገቢን መተካከል ችሏል። ዘመናዊ የቴክኖሎጂ ውጤቶችን ለምርታማነት መጠቀም፣ ነባሮቹን የቡና ተክሎች አረንጓዴ አሻራን የታከኩ የምርታማነት መጠናቸው ከፍ ያሉ በቡና ዝርያዎች መተካት፣ በተፈጥሮ መንገድ ብቻ የቡና ምርትን ማሳደግና ከተፈጥሮ የተስማማ የምርት ሂደትን መከተልና በዓለም ገበያ ተፈላጊነታቸው ላቅ ያሉ ልዩ የቡና ምርቶችን ስፔሻሊቲ ኮፊ ላይ ትኩረት በማድረጉ የዛሬው የቡና ምርት የውጤታማነት መልኮች ሆነዋል። በ2015 በጀት ዓመት ከዘርፉ 1.4 ቢሊዮን ዶላር፣ በ2016 1.43 ቢሊዮን ዶላር፣ በ2017 2.65 ቢሊዮን ዶላር ባገባደድነው የዘንድሮ ዓመት ደግሞ 3.1 ቢሊዮን ዶላር ደርሷል። ይህ የእድገት ጉዞ ከአምራች አርሶ አደሮቹ የጀመረ ነው። የድሮ ቡና አሁን 1-2 ፍሬ ነው የሚይዘው፣ ደግሞ 4 ዓመት 3 ዓመት ነው ያኛው የኛ ቡና የሚደርሰው። አሁን ይሄ አንድ ቡና ላይ ብዙ ምርት ነው የሚያገኘው። ለየት ይላል። ጥበብ አላገኘንም። ያጠቃቀሙ ላይ ችግር ስላለ ያኔ የነበረው ቡናና አሁን የመጣ ቡና ልዩነቱ በጣም ትልቅ ነው። የቡና ምርታማነት ላይ ቡናን አብዝቶ በመትከል ላይ ብዙ ስራ ተሰርቷል። ያም የኢትዮጵያን የውጭ የመላክ ምርት ከ50% በላይ አሳድጓል። ይህ ለውጥ በቡና ምርት ብቻ የተገኘ አይደለም። እንደ ቡና ሁሉ ትናንት ተመልካች ያጣው የማዕድን ምርት ዛሬ ከወደቀበት ተነስቶ ለሀገር ኢኮኖሚ ያለው አበርክቶ ሌሎች ዘርፎችን ወደ መገዳደር ተሻግሯል። ዛሬ ወርቅ ማምረት ሌላኛው የኢትዮጵያ መለያ ቀለም ሊሆን ጉዞውን ከአቦ ሸማኔ ፍጥነት ጋር አብሮ ጀምሯል። በ2014 ዓ.ም ወደ ውጭ የተላከው ወርቅ ያስገኘው ገቢ 672 ሚሊዮን ዶላር ብቻ ነበር። ይህ የወርቅ ማዕድን ጸጋን ላልተነፈገችው ግን እጅና እግሯን አጣጥፋ መቀመጧ ብዙ ላሳጣት ሀገር የዘርፉን መተው ለማሳየት ከምሳሌ በላይ ነው። ከንግድ ስርዓቱ ተገፍተው የነበሩት ባህላዊ የወርቅ አውጪዎች ለአልሚዎች በመሰናክሎች የታጠረው የፈቃድና ለኮንትሮባንድ ወለል ብሎ የተከፈተው የቢሮክራሲ በር የዘርፉን ስቃይ ያበዛም፣ ኢትዮጵያን ከምታገኘው ይልቅ ከጉያዋ የሚሰረቀውን ያበዛ ሆኖ ሰንብቷል። ዛሬ ላይ ከኢትኖ እስከ ቱሉ ካፒ የወርቅ ማውጫ ፋብሪካዎች ድረስ የዘርፉን የነገ መዳረሻ ወለል አድርገው እየጠቆሙ ይገኛሉ። የብሔራዊ ባንክ ፖሊሲ ማሻሻያ ባህላዊ የወርቅ አምራቾችን በእጅጉ የደገፈ፣ በርካታ አልሚዎች ዘመናዊ የወርቅ ማውጫዎችን እንዲያለሙ የደገፈ ሆኗል። ይህ ሁሉ በወርቅና ቡና ምርት ላይ የታየው መነቃቃት የኢትዮጵያን የወደፊት መሻት ለዓለም የሚናገር ነው። ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት። ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከል
ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ይሄ በኢትዮጵያ ውስጥ የረጅም ዓመታት ክምር ውጤት ነው የነበረው። ሪፎርሙ ያመጣው ድል ነው። ወደ ወርቅ ብንሄድ ወርቅ 17 ዓመት ካልኩ በጣም ስለሚያንስ 27 አደረኩት። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። ትናንት በጥሬ ይላኩ የነበሩ ምርቶች ዛሬ ያለቀላቸው ሆነው በኢትዮጵያ የተመረተ የሚል መለያ ያለጠፈው በዓለም ፊት የኢትዮጵያን ገቢ እያሳደጉ መልኳንም እያስተዋወቁ ይገኛሉ። የኢትዮጵያ መንግስት የወሰደው መጠነ ሰፊ ማሻሻያዎች የወርቅና የቡና ምርትን ከማሳደግ ባለፈ ሰፊ የስራ ዕድልን በመፍጠር ረገድም ሚናቸው የጎላ ነው። ከቡና እርሻዎች እስከ ማቀነባበሪያዎች፣ ከወርቅ ማውጫዎች እስከ ማምረቻ ፋብሪካዎች ድረስ ኢትዮጵያውያን ወጣቶች እውቀትና ጉልበታቸውን ወደ ሀብት እየቀየሩ ይገኛሉ። ከፈተናዎች ማዕበል የወጡ ቡናና ወርቅ ዛሬ ላይ የኢትዮጵያን የብልጽግና ጉዞ የሚያፋጥኑ አስተማማኝ የኢኮኖሚ ምሰሶዎች መሆናቸውን በተግባር እያረጋገጡ ይገኛሉ። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል። የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን ዜና ኢትዮጵያን እየተከታተላችሁ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። ኢትዮጵያ ታዳሽ ኃይሏን በማልማትና ወደ ቀጠናዊ የኢኮኖሚ ትስስር በመቀየር የምስራቅ አፍሪካም የኃይል ማማ የመሆን ጉዞዋን በተግባር እያረጋገጠች ነው። ኢትዮጵያ በምስራቅ አፍሪካ የኃይል ትስስር በምስራቅ አፍሪካና ለአጎራባች ሀገራት ጥምረት በኩል ከጎረቤት ሀገራት ጋር የዘረጋቻቸው የኤሌክትሪክ አውታሮች የጋራ ዘላቂ እድገትን እውን የሚያደርጉም ናቸው። ሰናይት ብርሃኔ። የምስራቅ አፍሪካ ቀጠና የኢኮኖሚ መነቃቃትና የሕዝብ ቁጥር እድገት በከፍተኛ ፍጥነት እየታየበት ነው። ይህንን እድገት በዘላቂነት ለማስቀጠል ታዲያ አስተማማኝና ንጹህ የኃይል አቅርቦት ወሳኝነት አለው። ኢትዮጵያም የተፈጥሮ በረከቷን ወደ ታዳሽ ኃይል በመቀየር የምስራቅ አፍሪካ የኃይል ማማ የመሆን ጉዞዋን በተግባር እያረጋገጠች ትገኛለች።
በተለይም በምስራቅ አፍሪካ የኃይል ትስስር አማካኝነት ለጎረቤት ሀገራት በሽያጭ የምታቀርበው የኤሌክትሪክ ኃይል የንግድ ልውውጥ ብቻ ሳይሆን የቀጠናዊ ትስስርና የዲፕሎማሲ ስኬት ማሳያ እየሆነ መጥቷል። እኛ ምስራቅ አፍሪካ ሀገራት የምናስበው የኢነርጂ ደህንነት ማለት የሀገር ደህንነት ማለት ከሚል አንጻር ነው። ምክንያቱም አንድ ሀገር ኢነርጂ ደህንነት ሲሆን ወይ ኢነርጂ ሲኪዩር ሲሆን ኢኮኖሚ በዛው ልክ ያድጋል የሚል አቋም ስላለን ነው። ስለዚህ በአጠቃላይ ቀጠናውና አባል ሀገራቱ በአጠቃላይ የኤነርጂ ደህንነትን እንዲያረጋግጡ በሂደትም የኤሌክትሪክ ተደራሽነትን አዋጭ በሆነ ዋጋ እንዲያገኙና ኢኮኖሚያዊና ማህበራዊ ትስስርና ካልቸራል ትስስርን ጭምር ለማጠናከር ነው። ይሄ ነው እንግዲህ ዋናው ዓላማው። የምስራቅ አፍሪካ የኃይል ትስስር በምስራቅ አፍሪካና አጎራባች ሀገራት ጥምረት ከተመሰረተ ከ20 ዓመታት በላይ ያሳለፈ ሲሆን ባለፉት ዓመታት ቀጠናውን በኤሌክትሪክ ኃይል ትስስር ወደ ላቀ ደረጃ ለማሸጋገር የተደረጉ ጥረቶች አሁን ላይ ፍሬ ማፍራት ጀምረዋል። ጥምረቱ ኢትዮጵያን ጨምሮ 13 አባል ሀገራትን ያቀፈ ሲሆን ግብጽና ሊቢያም አባላት ናቸው። ኢትዮጵያ ለኬንያ፣ ጅቡቲና ሱዳን የዘረጋቻቸው የኃይል ማስተላለፊያ መስመሮች ቀጠናውን በኤሌክትሪክ አውታር ከማገናኘት ባለፈ የጋራ ተጠቃሚነትን መሰረት ያደረጉ ናቸው። በዚህ ሂደትም ኢትዮጵያ ተጠቃሚነቷ እያደገ መጥቷል። የኃይል ትስስሩ እንደ ሀገር ብዙ ነገሮች ጥቅም አለው። አንደኛ የዲፕሎማሲ አቅም ይሰጠናል እንደ ሀገር። ሁለተኛው የተሻለ ገቢ ማግኘት እንችላለን። ኤክስፖርት ስለምናደርግ ገቢያችን አገር ውስጥ ከምናገኘው ከሚሸጠው ጋር የሚገናኝ አይደለም። ከፍ ባለ ዋጋ ነው ለጎረቤት ሀገሮች እየሸጥን ያለ ነው። ሶስተኛው የኃይል ትስስሩ ዋናው ጥቅም የኤሌክትሪክ ሴኩሪቲን አሹር ማድረግ ነው። ኢትዮጵያ የምትታወቀው ከውሃ ኃይል በማመንጨት ነው። ኬንያ ብንሄድ ዋናው የኃይል ምንጫቸው ጂኦተርማል ነው። ወደ ታንዛኒያ ስንሄድ ከጋዝ ነው የሚያመነጩት። የነዚህ ሚክስ ኢትዮጵያ ውስጥ ደረቅ ቢሆን ከነሱ ኢምፖርት ማድረግ እንችላለን። ኤክስፖርት ብቻ ሳይሆን ኢምፖርት ማድረግ ያስችላል ማለት ነው። ኢትዮጵያ የቀጠናው የኃይል ትስስር መስራችና ኃይል አቅራቢ እንደመሆኗ ከኤሌክትሪክ ሽያጭ የምታገኘው ገቢ የኢኮኖሚዋን አቅም ከመደገፍ ባለፈ የውስጥ የኃይል መሰረተ ልማትን ለማስፋት ይውላል። በተጨማሪም በዓለም አቀፍ መድረክ ያላትን የፖለቲካና የኢኮኖሚ ተደራዳሪነት አቅም ያጎለብተዋል። የኢትዮጵያ ራዕይ በምስራቅ አፍሪካ ብቻ የተገደበ አይደለም። የምስራቅ አፍሪካ የኃይል ትስስር በቀጣይ መቼ እንደሆነ እርግጠኛ ባልሆነም የአፍሪካ የኃይል ትስስር መሆኑ አይቀሬ ነው። ምክንያቱም አካላዊ አፍሪካ የኃይል ትስስር አለ፣ ደቡብ አፍሪካ የኃይል ትስስር አለ። እኛ ቅድም እንዳልኩሽ ያው ምስራቅ አፍሪካ የኃይል ትስስር እንገኛለን። በቀጣይ ወደ አንድ ግብ አምጣቸው አይቀርም። ምክንያቱም በአፍሪካ ያሉ የኤነርጂ ምንጮችን ብቃት ባላቸው መልኩ በመጠቀም የሀገራችንና የቀጠናውን ሕዝብ እና የአህጉሩን ሕዝብ ህይወት ማሻሻል ነው። የምስራቅ አፍሪካ የኃይል ትስስር በምስራቅ አፍሪካና አጎራባች ሀገራት ጥምረት ከተመሰረተ ጀምሮ የጥምረቱን የሊቀመንበርነት ቦታ ሀገራቱ በየአንድ ዓመት እየተቀያየሩ የሚይዙ ሲሆን ኢትዮጵያም ለቀጣይ አንድ ዓመት የሊቀመንበርነትን ቦታ ከግብጽ ተረክባለች። ታዲያ በዚህ ጊዜ ውስጥ ኢትዮጵያ ምን ታሳካለች? ከዚህ በፊት ሌሎች ሲመሩት ሄድኳርተሩን አሁን አዲስ አበባ ነው ያለው። እሱን መበጣጠስ የተጀመረበት ሂደት ነበር። እሱን ሄድኳርተሩን እዚሁ አዲስ አበባ ማስቀረት አንደኛውና ዋነኛው ዓላማችን ነው። ሁለተኛው የዴይ አሄድ ማርኬት አሁን ላይ የምንሸጠው በሁለት ሀገሮች ስምምነት ነው። ማርኬቱ ገና ፋንክሽን ማድረግ አልጀመረም። ማርኬቱ ፋንክሽን ማድረግ ሲጀምር በ24 ሰዓት አት ኤኒ ታይም የሆነ ሀገር ሲፈልግ መሸጥ ይችላሉ ማለት ነው። ኢንፍራስትራክቸሩ ሙሉ በሙሉ አልቋል። ግን ከዚህ በፊት ሀገሮች ለመጣጠስ በመሞከር እስካሁን ፋንክሽን መሆን አልቻለም። ይሄ ተቋም ኦልሞስት 21 ዓመት ሆኗል ከተቋቋመ። እሱን አሁን ባለው በኢትዮጵያ ውስጥ እንዲጀምር ማድረግ ነው ሁለተኛው ዋና ዓላማችን። እነዚህ ሁለቱን ዓላማዎች ለማሳካት ነው። የምስራቅ አፍሪካ የኃይል ትስስር በምስራቅ አፍሪካና አጎራባች ሀገራት ጥምረት በቀጠናው ሀገራት መካከል የኤሌክትሪክ ኃይልን በጋራ በማልማት በመገበያየትና የኃይል ደህንነትን ለማጠናከር የተመሰረተ ነው። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው።
በቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታደም። ዓለም ዋንጫን ባለንበት። ተመልሰናል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላቸው የሚገኘው ዜና ኢትዮጵያ ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሷል። በቱርክ እየተካሄደ በሚገኘው የኔቶ ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕ አውሮፓውያን በኢራን ጉዳይ በቂ ድጋፍ አልሰጡም በሚል ባሰሙት ወቀሳና በግሪንላንድ ይዞታ ዙሪያ ባነሱት አጀንዳ ሳቢያ በጥምረቱ መሪዎች መካከል ከባድ ዲፕሎማሲያዊ ፍጥጫ ተቀስቅሷል። በሌላ በኩል ዋሽንግተን ትኩረቷን ወደ ኢንዶ ፓሲፊክ ለማዞር ጦሯን ከአውሮፓ እያስወጣች ባለችበት በዚህ ወቅት አብዛኞቹ የአውሮፓ ህብረት አባል ሀገራት የተጣለባቸውን የ3.5 በመቶ የመከላከያ በጀት ግብ አለማሳካታቸውን ተከትሎ በጥምረቱ የወደፊት ህልውና ላይ ከፍተኛ የደህንነት ስጋትን ደቅኗል። ወንድማገኝ ኃይሉ የሰሜን አትላንቲክ ጦር ቃል ኪዳን ኔቶም እንደ አውሮፓውያኑ አቆጣጠር በ1949 ሁለተኛው የዓለም ጦርነት ማብቃቱን ተከትሎ የተመሰረተ ዓለም አቀፍ ወታደራዊ ጥምረት ነው። ተቋሙ የተመሰረተበት ዋና ዓላማም በሶቪየት ህብረት ወይም የአሁኗ ሩሲያ ሊሰነዘር የሚችለውን ወታደራዊ አደጋ ለመከላከልና በምዕራባውያን ሀገራት መካከል የጋራ ደህንነትን ለማረጋገጥ ነበረ። የኪዳኑ መሰረታዊ መርህም ለአንዱ የመጣ ለሁሉም የመጣ ነው የሚል ሲሆን ማንኛውም አባል ሀገር ጥቃት ከተሰነዘረበት ሁሉም አባላት በጋራ የመከላከል ግዴታ አለባቸውም። ነገር ግን ይህ ታሪካዊ ቃል ኪዳን በአሁኑ ወቅት ከተመሰረተበት ጊዜ ጀምሮ እጅግ ፈታኝ ከሆኑት ዲፕሎማሲያዊ ቀውሶች ውስጥ ወድቋል። በቱርክ መዲና አንካራ የተካሄደ ባለው የኔቶ ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያነሷቸው ሁለት አጀንዳዎች በአውሮፓ መሪዎች ላይ ትልቅ ድንጋጤ ፈጥሯል። አሜሪካ በኢራን ላይ የሰነዘረችውን ወታደራዊ ጥቃት አውሮፓውያን በበቂ ሁኔታ አልደገፉም በሚል ትራምፕ ቅሬታ አቅርበዋል። ምንም እንኳን የኔቶ ዋና ጸሐፊ ማርክ ሩተ የአሜሪካ እርምጃ ፍጹም አስፈላጊ ነው ቢሉም በዶናልድ ትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል ከባድ የቃላት ምልልስ ተካሂዷል። አውሮፓውያን የአየር ክልላቸውንና ወታደራዊ ካምፖቻቸውን በመፍቀድ ግዴታቸውን መወጣታቸውን ቢገልጹም ትራምፕ ግን በቂ ድጋፍ አልሰጡንም በማለት ከሷቸዋል። ትራምፕ የዴንማርክ ግዛት የሆነችውን ግሪንላንድን አሜሪካ ልትቆጣጠራት ይገባል ማለታቸውም በኮፐንሃገንና በዋሽንግተን መካከል የቆየውን ዲፕሎማሲያዊ ቁስል አገርሽቶታል። የዴንማርክ ጠቅላይ ሚኒስትር መቴ ፍሬድሪክሰን በበኩላቸውም ግሪንላንድ ለሽያጭ አልቀረበችም በማለት በምሬት የተለመደውን ምላሽ ሰጥተዋል። የአውሮፓ መሪዎች ዋሽንግተንን በውትድርና ትብብር ላይ አጽንቶ ለማቆየት ትልቅ ጥረት እያደረጉ ነው። የትራምፕን ቁጣ ለማለሳለስና አሜሪካ በቃል ኪዳኑ እንድትቀጥል ለማሳመን አውሮፓውያኑ 50 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዢ ስምምነትም ይፋ አድርገዋል። ይሁን እንጂ መጀመሪያውንም የአሜሪካ መርህ ከአውሮፓውያኑ የጋራ መከላከያ ስትራቴጂ ጋር የተጋጨ በመሆኑ ስምምነቱ በዶናልድ ትራምፕ ብዙም የሚወደድም አይመስልም። አሁንም እኛ ሁልጊዜ ለነሱ ስንሆን እነሱ ግን ለምን ለኛ አይሆኑም የሚል ጥያቄ እያነሱ የሚገኙት ፕሬዝዳንት ዶናልድ ትራምፕ አውሮፓውያኑን የማይታመኑ ወዳጆች እያሉ መግለጻቸውንም ቀጥለውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራት የኔቶን የመከላከያ አቅም ለመገንባት የገቡትን ቃል እንኳን መፈጸም አልቻሉም ሲሉም እየወቀሱ ነው። በኔቶ የመከላከያ በጀት ክፍተት በተለይም የአባል ሀገራት ልዩነትን ስንመለከት ኔቶ ባለፈው ዓመት በዘሄግ ባደረገው ስምምነት መሰረት አባል ሀገራት መሰረታዊ የመከላከያ ወጪያቸውን ወደ 3.5 በመቶ እንዲያሳድጉናም ተጨማሪ 1.5 በመቶ ለሳይበር ደህንነት እንዲመድቡ ወስኖ ነበርም። ይሁንና በአባል ሀገራቱ አፈጻጸም መካከል ትልቅ ልዩነትም ይታያል። ሊቱዌኒያ 5.33 በመቶ፣ ኤስቶኒያ 5.1 በመቶና ላቲቪያ 4.92 በመቶ ግንባር ቀደም ከፍተኛ አውጪዎች ሲሆኑም ታላላቆቹ የምዕራብ ሀገራት ጀርመን 2.69 በመቶና ፈረንሳይ 2.22 በመቶ ሲሆን ገና ከግቡ አልደረሱም። አሜሪካ በበኩሏ 3.17 በመቶ እያወጣች ትገኛለች።
አልባኒያና ቼክ ሪፐብሊክ ዘንድሮ የ2 በመቶ ግባቸውን ቢያሳኩም ስሎቬኒያና ቤልጅየም ያሉ ሀገራት አሁንም ወደ ኋላ መቅረታቸው በትራምፕ ዘንድ ከቡድኑ ጋር አብሮ መቀጠልን ዳግም እንዲያስቡበት እድል ፈጥሯል። በሌላ በኩል ይህ የአሜሪካ ስልታዊ ማፈግፈግ አውሮፓውያንን እጅጉን አስግቷቸዋል። ዋሽንግተን ትኩረቷን ወደ ኢንዶ ፓሲፊክ ቀጠና በተለይም ቻይናን ለመግታት ማዞር በመፈለጓም የተለያዩ እርምጃዎች መውሰድ ጀምራለች። ይህም እርምጃ ከአውሮፓ ምድር ጦሯን ማስወጣትን ጨምሮም የአውሮፕላን ተሸካሚ መርከቦችን መቀነስናም ሰው አልባ አውሮፕላኖችን ወይም ድሮኖችን ከአውሮፓ ማንቀሳቀስ ይገኙበታል። የአውሮፓ መሪዎች የራሳቸውን መከላከያ ሙሉ በሙሉ ለመገንባት ፍላጎት ቢኖራቸውም ሽግግሩ በሂደትና በስርዓት ካልተከወነ ሩሲያ ልትጠቀምበት የምትችለው የደህንነት ክፍተት ይፈጠራል የሚል ከባድ ስጋት አለባቸው። ያም ሆነ ይህ ግን በአንካራው ጉባኤ ላይ የኔቶ አምባሳደሮች ያዘጋጁትን የጋራ መከላከያ መግለጫም መሪዎቹ ያጸድቁታል ተብሎም ይጠበቃል። ነገር ግን የዚህ መግለጫ መጽደቅ ብቻውን የትራምፕን ጥርጣሬ ሙሉ በሙሉ አይገታውም። አውሮፓውያን በተለይም በቱርኩ ፕሬዝዳንት ኤርዶሃንና በኔቶ ዋና ጸሐፊ ማርክ ሩተ በኩል ስምምነቱን ለማለስለስ ቢሞክሩም የኔቶ የወደፊት እጣ ፈንታም በአሜሪካ የፖለቲካ ፍላጎትና በአውሮፓ የደህንነት ሉዓላዊነት መካከል ባለው ሚዛን ላይ የተንጠለጠለ ሆኖ ሊቀጥልም ይችላል። በመጨረሻም ስፖርት አወዛጋቢ ሁነቶች በተስተዋሉበት የአርጀንቲናና የግብጽ ጨዋታ በደቡብ አሜሪካዋ ሀገር አሸናፊነት ተጠናቋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለብሔራዊ ቡድኑ የጀግና አቀባበል ይደረጋል ሲሉ የቀድሞው የሀገሪቱ ተጫዋች መሐመድ አቡ ታሪካ ግብጽ የተሸነፈችው በዳኛውና በፊፋ ነው ሲል ከሷል። በሌላ ጨዋታ ስዊዘርላንድ ኮሎምቢያን በመለያ ምቶች በማሸነፍ ለሩብ ፍጻሜ በቅታለች። አብርሃም ተስፋዬ የግብፃውያን ተቃውሞ ጅብ ከሄደ ውሻ ጮኸ ሆኗል። ለ80 ደቂቃ ተፋልመው ዓለምን ያስደመሙት ፈረናውያኑ 13 ደቂቃ መታገስ ተስኗቸው በአርጀንቲና ከጥቅም ውጪ ሆነዋል። ፈረንሳዊ ዳኛ ፍራንሶ ቴክሲያ ከባድ ተቃውሞ በበረታባቸው ጨዋታ የዳኝነት ሙያቸው እስኪፈተን ድረስ ስራ በዝቶባቸውም አምሽተዋል። ከዚህ ጨዋታ መጀመር አስቀድሞ አርጀንቲና በሌላኛው አፍሪካዊቱ ሀገር ኬፕ ቨርዴ የደረሰባት ከባድ ፉክክር በጥንካሬዋ ላይ ጥያቄ እንዲነሳባት አድርጎም ነበርም። በአንጻሩ አውስትራሊያን በመለያ ምት አሸንፋ ለዚህ ጨዋታ የደረሰችው ግብጽ ወትሮ ከምትታወቅ በተሽላ መገኘቷና ለተጋጣሚዎቿ ተገዳዳሪ መሆኗ እንዲሁ አርጀንቲና ዳግም ሌላ ፈተና ከፊቷ እንደተጋረጠ አመላካች ነበር። አሰልጣኝ ሆሳም ሐሰን ለአርጀንቲናው ጨዋታ ይዘውት የገቡት የጨዋታ መንገድ ከግብ ጠባቂያቸው ሙስጠፋ ሺቦር ድንቅ ብቃት ጋር ተደምሮ ለ80 ደቂቃ ውጤታማ አድርጓቸው አምሽቷል። ጥልቅ መከላከልን መሰረት ያደረገው የግብጽ ብሔራዊ ቡድን የጨዋታ መንገድ በመልሶ ማጥቃት የሚገኙ ድሎችን መጠቀምና የሊዮኔል አንድሬስ ሜሲን እንቅስቃሴ በአጭር ንክኪዎች መገደብን መሰረት ማድረጉ አዋቶትም ታይቷል። ሊዮኔል አንድሬስ ሜሲ ጥሩ ከሆነ ብቻ ጥሩ የምትሆነው አርጀንቲና በምሽቱ ጨዋታ የሱ ምታታዊ አቅም እስኪገለጥ መታገስን መርጣም ታይታለች። ግብጽ ያሲር ኢብራሂም ባስቆጠራት ግሩም የጭንቅላት ኳስ የመጀመሪያውን አጋማሽ እየመራች ያጠናቃለች። ሁለተኛው አጋማሽን ቢሆን ለፈረናውያኑ መልካም መስሎ ታይቷል። አነጋጋሪው የዚጎ ሁለተኛ ግብ በቫር የተሻረበት መንገድ ግብጻውያንን አላስደሰተም። አስቀድሞ ሊሳንድሮ ማርቲኔዝ ላይ ጥፋት ተፈጽሟል በሚል የዕለቱ ዳኛ በቫር ከተመለከቱ በኋላ ግቧን ሽረዋታል። የዳኛው ውሳኔም ሆነ የፊፋ ሕግ አንድ ተጋጣሚ ግቧን ያስቆጠረበት መንገድ የጥፋት ንክኪ ካለው መታየት አለበት የሚለውን አንቀጽ 10ን የደነገገ ሲሆን ውጤቱም ያንን ያመላከተ ሆኖ አልፏል። ከዚህ ኳስ መሻር ብዙም ሳይቆይ ነበር ግብጽ አስገራሚ የመልሶ ማጥቃት ሽግግር አድርጋ ሁለተኛ ግቧን ያገኘችው። ቀድሞ ተሽሮበት የነበረው ዚኮ የዚች ግብ ባለቤት ሲሆን ቦታ የያዘበትና ሳጥን ውስጥ የተገኘበት ፍጥነቱና አቅሙ ውዳሴ እንዲደርሰውም አድርጓል። ያበቃላትና ከመድረኩ የተሰናበተች የመሰለችው አርጀንቲና ግን አስገራሚ መነሳሳት አሳይታ ህልም እስኪመስል ድረስ ውጤቱን ገለበጠችው። ለ13 ደቂቃ መታገስ የተሳናቸው ግብጾችም ያንን እረፍት አልባ የአርጀንቲናን ማጥቃት መቋቋም ተስኗቸው እጅ ለመስጠትም ተገደዱ። በውድድሩ 8ኛ ግቡን ያስቆጠረው ሊዮኔል አንድሬስ ሜሲ የከፍተኛ ግብ አስቆጣሪነቱን ሲመራ በ6 የጥሎ ማለፍ ጨዋታዎች ግብን በማስቆጠር ቀዳሚው ተጫዋች የሆነበትን አዲስ ሪከርድም ጽፏል። አርጀንቲናዊ ኮከብ በዓለም ዋንጫ ያስቆጠራቸውን ኳሶች 21 ያደረሰ ሲሆን 9 ለግብ የበቁ ኳሶችን አመቻችተው በማቀበልም በሀገሩ ልጅ ዲያጎ አርማንዶ ማራዶና ተይዞ የነበረውን ሪከርድም የገሉ አድርጎታል። የቀድሞ የግብጽ ብሔራዊ ቡድን ተጫዋች መሐመድ
መሐመድ አቡ ታሪካን ጨምሮ ብዙዎች የፊፋን ውሳኔና ዳኝነቱን ሲተቹ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግን ለብሔራዊ ቡድኑ ጥሩ አቀባበል እንደሚደረግለትም ተናግረዋል። ዝላታን ኢብራሂሞቪች የኮሎምቢያ ብሔራዊ ቡድን ከዓለም ዋንጫ መሰናበት እግር ኳስ ፍትሐዊ ላለመሆኑ ማሳያ ነው ባለበት ሌላኛው የጥሎ ማለፍ ጨዋታ ስዊዘርላንድ ሩብ ፍጻሜውን ተቀላቅላለች። ከፍተኛ ፉክክር በተስተዋለበት በዚህ ጨዋታ ሁለቱ ሀገራት 120 ደቂቃ ኳስና መረብን ማገናኘት አልቻሉም። ወደ መለያ ምት ባመራው ጨዋታ ስዊዘርላንድ 4-3 በሆነ ውጤት አሸንፋ ሩብ ፍጻሜውን ተቀላቅላለች። በአሁኑ ሰዓት በጀርመኑ ክለብ ቦሩሺያ ዶርትሙንድ እየተጫወተ የሚገኘው የ28 ዓመቱ ግብ ጠባቂ ግሪጎር ኮብል ሀገሩ ስዊዘርላንድ ለሩብ ፍጻሜው ስትበቃ ባሳየው ድንቅ ብቃትም የጨዋታው ኮከብ ተብሎ ተመርጧል። በኮሎምቢያ በኩል ሄርናንዴዝ እና ዳቪንሰን ሳንቼዝ የመለያ ምቱን ያባከኑ ተጫዋቾች ሲሆኑ በስዊዘርላንድ በኩል ደግሞ የኢንተርናዚዮናሉ ተከላካይ ማኑኤል አካንጂ ሳይጠቀምበትም ቀርቷል። በቀጣይ በሩብ ፍጻሜው አርጀንቲና ከስዊዘርላንድ የሚገናኙበት መርሃ ግብርም ከወዲሁ ይጠበቃል። የተወደዳችሁ ለዛሬ ረቡዕ በቀጥታ ስርጭት ከዋናው ስቱዲዮአችን ስትከታተሉት የነበረው ዜና ኢትዮጵያ የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።